ሰላም እንዴት ናችሁ የቻናላችን ቤተሰቦች እንኳን ወደዚህ አስፈላጊና የብዙዎቻችን ህይወት ላይ ትልቅ ውሳኔ ወደሚያሳድረው ቪዲዮ በሰላም መጣችሁ። በትዳር ህይወት ውስጥ ትልቁና ከባድ ውሳኔ ትክክለኛው አጋሪ ማን ነው ብሎ መጠየቅ። ህይወታችንን ሙሉ አብረን የምንኖረው ሰው ስንመርጥ የእግዚአብሔር ፈቃድ አለበት ወይስ የለውም ብለን ማሰባችን አይቀርም። በዛሬ ቪዲዮአችን 3 በጣም ወሳኝ የሆኑ ነገሮችን በሰፊው እንነጋገራለን። አንደኛ፣ እግዚአብሔር ያዘጋጀልህን ወይም እግዚአብሔር ያዘጋጀልሽን አጋር የምታውቅባቸው 5 ግልጽ ምልክቶች። ሁለተኛ፣ እግዚአብሔር ያልፈቀደው አጋር መሆኑን የሚያሳዩ 4 ትልልቅ ማስጠንቀቂያዎች። ሶስተኛ፣ በትዳር አጋር ምርጫ ወቅት ልናደርጋቸው የሚገቡ 3 ዋና ጸሎቶች። ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ በህይወታችሁ ላይ ትልቅ ጥበብና ግልጽነት እንደምታገኙ አልጠራጠርም። ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ደግሞ ለሌሎች እንዲደርስ አግዙ። አሁን ቀጥታ ወደ መጀመሪያው ርዕሳችን እንለፍ። እግዚአብሔር ያዘጋጀልህን ወይም እግዚአብሔር ያዘጋጀልሽን አጋር የምታውቅባቸው 5 ግልጽ ምልክቶች። መጀመሪያ፣ የውስጥ ሰላምና እረፍት። እግዚአብሔር ለአንተ ወይም ለአንቺ ያዘጋጀውን ሰው ስታገኙ በመንፈስህ ውስጥ ትልቅ ሰላም ይሰማሃል ወይም ይሰማሻል። ይህም ሰላም የፍቅር ስሜት ብቻ አይደለም፣ ከስጋትና ከጥርጣሬ ነፃ የሆነ እውነተኛ መንፈሳዊ እረፍት ነው። መጽሐፍ ቅዱስ እግዚአብሔር የሰላም አምላክ ነው እንደምለው እግዚአብሔር የላከው ሰው ወደ ህይወትህ ወይም ወደ ህይወትሽ ሲመጣ ሁከት ሳይሆን ሰላም ይመጣል፣ ህሊና እረፍት ያገኛል። ሁለተኛ፣ መንፈሳዊና የእሴት ስምምነት። ከዚህ ሰው ጋር ስትነጋገር መሰረታዊ የእምነት የህይወት ዓላማና የእሴት አንድነት ታያል። 2 የማይስማሙ ሰዎች እንዴት አብሮ ይሄዳሉ? እግዚአብሔር ያዘጋጀልህን ወይም ያዘጋጀልሽን ሰው ከአንተ ጋር ወይም ከአንቺ ጋር በአንድ አቅጣጫ የሚጓዝ እግዚአብሔርን የሚፈራና ለመንፈሳዊ ህይወትህ ወይም ህይወትሽ ብርታት የሚሆን እንጂ ወደ ኋላ የሚጎትትህ አይሆንም። ሶስተኛ፣ ግልጽነት እና እውነተኛነት። እግዚአብሔር ያዘጋጀልህ ወይም ያዘጋጀልሽ አጋር ዘንድ ማስመሰል አያስፈልግም ወይም አያስፈልግሽም። ማንነትህን ሳትደብቅ፣ ድክመትህን ሳትፈራ በግልጽ መነጋገር ትችያለሽ። እርሱም ቢሆን ለአንተ ወይም ለአንቺ ግልጽና ታማኝ ነው። ጭምብል አያደርግም። እውነተኛ ፍቅር በፍርሃት ሳይሆን በነፃነትና በግልጽነት ላይ የተመሰረተ ነው። አራተኛ፣ እርስ በርስ የመተናነጽ እና የማደግ ሁኔታ። ይህ ሰው ወደ ህይወትህ ወይም ወደ ህይወትሽ ሲመጣ ዓላማ ይነቃቃል ወይም ትነቃቃለሽ። የነበረሽ ወይም የነበረ መልካም ነገር ይበዛል። በአካል፣ በስሜት፣ በፋይናንስ እና በመንፈሳዊ እንድታድግ ወይም እንድታድጊ ያበረታታል፣ ታበረታችዋለሽ። እግዚአብሔር ያዘጋጀው አጋር ህልምህን ወይም ህልምሽን የሚገድል ሳይሆን እግዚአብሔር ለህይወትህ ወይም ለህይወትሽ የሰጠውን ዓላማ እንድታሳካ አጋዥ የሚሆን
ነው። 5. የአካባቢና የመንፈሳዊ አባቶች ምስክርነት። እግዚአብሔር ብዙ ጊዜ በዙሪያችን ባሉ መንፈሳዊና በሳል ሰዎች በኩል ይናገራል። እግዚአብሔር ያዘጋጀልህ አጋር ሲሆን እውነተኛ የመንፈስ አባቶች፣ እግዚአብሔርን የሚፈሩ ቤተሰቦችና ወዳጆች ግንኙነታችሁን አይተው በጎ ምስክርነትን ይሰጣሉ። ፍቅር ዓይን ያወራል እንደሚባለው አንተ ያላየኸውን አምላክ የሚፈሩ ሰዎች ሊያዩልህ ይችላሉ። እግዚአብሔር ያልፈቀደው አጋር መሆኑን የሚያሳዩ 4 ማስጠንቀቂያዎች። አሁን ደግሞ በጣም ልንጠነቀቃቸው ወደሚገቡት 4 የማስጠንቀቂያ ምልክቶች እንለፍ። ብዙ ጊዜ በፍቅር ስሜት ተሸንፈን እነዚህን ምልክቶች ችላ እንላለን። ነገር ግን በኋላ ላይ ለትልቅ ጸጸት ይዳርጉናል። 1. የማያቋርጥ የውስጥ ሁከትና ጥርጣሬ። ከሰውየው ጋር በሆንክ ቁጥር የጭንቀት፣ የስጋትና የጥርጣሬ ስሜት የሚያስቸግርህ ከሆነ ይህ ትልቅ ማስጠንቀቂያ ነው። እግዚአብሔር በሁከትና በኮንፊውዥን ውስጥ አይሰራም። መንፈስህ ሁልጊዜ የሚጨነቅ ከሆነና ሰላም ካጣ ቆም ብለህ ማሰብ አለብህ። 2. እግዚአብሔርን ከምፈራ ማንነት መራቅና የሞራል ውድቀት። ይህ ሰው ከአምላክህ፣ ከእምነትህ ወይም ከመልካም ስነ ምግባር እሴቶች እንድትርቅ የሚያደርግህ ከሆነ ወይም መጥፎ ባህሪያትን እንድትለማመድ የሚያስገድድህ ከሆነ እግዚአብሔር ያልፈቀደው ሰው መሆኑን ማወቅ አለብህ። እግዚአብሔር ፈጽሞ ከእርሱ የሚያርቅህን ሰው አያዘጋጅልህም። 3. የቁጥጥር፣ የበደልና የአክብሮት ማጣት ምልክቶች። አካላዊ፣ የስሜት ወይም የቃላት በደል ካለ ወይም ደግሞ አንተን ሙሉ በሙሉ ለመቆጣጠርና ነፃነትህን ለማጣት የሚሞክር ከሆነ ይህ መለኮታዊ አጋር ምልክት አይደለም። እውነተኛ ፍቅር ያከብራል፣ ነፃነት ይሰጣል እንጂ አያስፈራራም። 4. ለውጥ አለማሳየት እና የተደበቀ ህይወት። ሰውየው ምስጢረኛ ከሆነ፣ ህይወቱንና ታሪኩን የሚደብቅ ከሆነ ወይም ደግሞ ግልጽ የሆኑ ጎጂ ባህሪያት እያሉበት አልለወጥም የሚል ከሆነ ተስፋ አድርገህ አትቀጥል። ከተጋባን በኋላ ይለወጣል ወይም ትለወጣለች የሚል የተሳሳተ ተስፋ ብዙዎችን ጎድቷል። በትዳር አጋር ምርጫ ወቅት ልናደርጋቸው የሚገቡ 3 ዋና ዋና ጸሎቶች። እንግዲህ ምልክቶችን እና ማስጠንቀቂያዎችን ካየን በምርጫችን ወቅት እግዚአብሔርን እንዴት በጸሎት መጠየቅ አለብን? ልናደርጋቸው የሚገቡ 3 ዋና ዋና ጸሎቶች እነዚህ ናቸው። 1. የጥበብና የመንፈሳዊ ዓይን መከፈት ጸሎት።
የመጀመሪያው ጸሎታችን አምላኬ ሆይ ስሜታዊ ሳልሆን ነገሮችን በእውነተኛ ማንነታቸው ማየት እንድችል የመንፈስ አይኖቼ ክፈትልኝ። ውጫዊ ውበት ሳይሆን የልብ ማንነትን ማየት የምችልበትን ጥበብ ስጠኝ ብለን መጸለይ አለብን። የመንፈስ ቅዱስን ምሪት መጠየቅ የመጀመሪያው ስራችን ሊሆን ይገባል። ሁለተኛ፣ የእግዚአብሔር ፈቃድ ብቻ እንዲፈጸም የልብን ምኞት የመሰዋት ጸሎት። ይህ በጣም ከባዱ ነገር ግን አስፈላጊ ጸሎት ነው። አምላኬ ሆይ እኔ የምፈልገው ሰው ሳይሆን አንተ ለኔ ያዘጋጀው ይሁን። የኔ ፍላጎት ከማንነቴና ከወደፊቴ ጋር የማይሄድ ከሆነ መንገዴን ዝጋው። ያንተ ፈቃድ ከሆነ ደግሞ በሩን ክፈተው ብለን ልብን ሙሉ በሙሉ ለእግዚአብሔር መስጠት ያስፈልጋል። ሶስተኛ፣ ራስን ለትዳር የማዘጋጀት ጸሎት። ብዙ ጊዜ ትክክለኛውን ሰው ስጠኝ ብለን እንጸልያለን። ነገር ግን እኔስ ለሌላው ሰው ትክክለኛ አጋር ነኝ ወይ ብለን አንጠይቅም። ስለዚህ ጸሎታችን እግዚአብሔር ሆይ እኔንም ቢሆን ለትክክለኛው አጋሬ ብቁ፣ አፍቃሪ፣ ታጋሽና አጋዥ አድርገህ ለውጠኝ የሚል መሆን አለበት። ትክክለኛውን ሰው ከማፈላለግ ይልቅ ራስን ትክክለኛ ሰው አድርጎ ማዘጋጀት ይቀድማል። ውድ ተመልካቾቻችን፣ ትዳር የእግዚአብሔር ስጦታ ነው። ስለዚህ አትቸኩሉ፣ አትጨነቁ። እግዚአብሔር በጊዜው ሁሉንም ነገር ውብ አድርጎ ይሰጣል። የዛሬው ቪዲዮ ይህንን ይመስላል። ከእነዚህ 5 ምልክቶች ወይም 4 ማስጠንቀቂያዎች በሕይወታችሁ ያስተዋላችሁት የትኛው ነው? ወይም ደግሞ በዚህ ርዕስ ላይ ያላችሁን ሐሳብና አስተያየት በኮሜንት ክፍል ላይ ጻፉልኝ። በደስታ አነበዋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁና ለምትወዷቸው ሰዎች ደግሞ ሼር አድርጉላችሁ። በሚቀጥለው ቪዲዮ በሌላ አሪፍ ርዕስ እንገናኝ። እስከዛ ድረስ ሰላም ሁኑልኝ። ቻው።